በግል ጸሎት አድርገዳለሁ ምናምን ይለኛል። አይ እኔ እኮ ኦርቶዶክስ ነኝ የሚጸልይልኝ አላጣሁ። ከሰሞኑ እጅግ አንገብጋቢ ግራ የሚያጋባና ብዙዎችንም ያስቆጣ ከሚገኙ አበይት ጉዳዮች መካከል በቅርቡ በአርቲስት ገነት ንጋቱ የልቤ እውነት በተሰኘ የዩቲዩብ ዝግጅት ላይ አርቲስት አንተነህ ወርቁ ቀርቦ የተናገረው ምስክርነት በመላው ሀገሪቱና በማህበራዊ ሚዲያ ላይ እንደ ሰደድ እሳት ተሰራጭቷል። ታዋቂው ፓስተር አስቸግረኝ የሚል ርዕስ የተሰጠው ይህ ፕሮግራም የብዙዎችን ቀልብ የሳበ ቢሆንም ከርዕሱ ጀርባ ያለው እውነት ግን እጅጉን የሚያሳስብና ጥልቅ ውይይት የሚሻ ጉዳይ ነው እየተባለ ይገኛል። ዛሬ በዚህ ፕሮግራማችን ጉዳዩን በጥልቀት እንመረምረዋለን። አርቲስቱ የተናገረው ነገር እውነት ከሆነ ማህበረሰቡ ምን ማድረግ አለበት? ይህ ነገር በሃይማኖት ስም የተሰገሰጉ ተክላዎችን ማሳያ ነው ወይንስ የአንድን እምነት ስም ለማጥፋት የተደረገ ሴራ? እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝኩኝ ቪዲዮ ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ በማድረግ ለሌሎችም እንዲደርስ እንድታደርጉ በአክብሮት እንጠይቃለን። ቀጥታ ወደ ፕሮግራማችን እንለፍ። ወደ ዋናው ጉዳይ ስንገባ አርቲስት አንተነህ እንደተናገረው በጤና እክል ላይ በነበረበት ወቅት አንድ ታዋቂ ነኝ የሚል ፓስተር በፌስቡክ በኩል ቀርቦት እንደነበር ይናገራል። ቀጥሎም በመጀመሪያ ላይ ነገሩ መንፈሳዊ ድጋፍና ጸሎት በማድረግ አይዞ በርታን ይጸልይልሃለሁ በሚሉ ቃላቶች የተጀመረው ግንኙነት በቀን 2 ጊዜ ወደ መደዋወል አደገ ይለናል አርቲስቱም በወቅቱ የነበረበትን የጤና ሁኔታ ግምት ውስጥ በማስገባት ሰውየው የሚሰጠውን መንፈሳዊ ምክር በጸጋ ተቀብዬ ጄን የሚያመኝ ቦታ ላይ እያደረኩኝ እንዲጸልይልኝ አደርግ ነበር በማለትም ተናግሯል። ነገር ግን ይህ ፓስተር የተባለው ግለሰብ ቀስ በቀስ ስለ ግል ህይወቱና ስለ ፍቅር ግንኙነቱ መጠየቅ እንደጀመረ በመናገር አርቲስቱ ስለ ጤንነቱ እንጂ ስለ ፍቅር ህይወቱ እንደማያስብ በግልጽ ብነግረውም ግለሰቡ ግን ሌላ ነገር ሞክረ ታውቃለህ የሚሉ አሳፋሪ ጥያቄዎችን መሰንዘር ጀመረ ይለናል። በመጨረሻም እኔ ወንድ ወዳጅ ነኝ አንተንም አፍቅሬ ነው የሚል አስደንጋጭ ቃል ሲነግረኝ አርቲስቱም በኢየሱስ ስም ብዬ ብገስጸውም ግለሰቡ ግን እያለ ቃለ መጠይቁ ይቀጥላል። ታዲያ ከዚህ ጋር ተይዞ በመቀጠል ጴንጤውም ጋር ኦርቶዶክስም ሙስሊሙም ጋር የተሰገሰጉ በርካቶች አሉ፣ እባክህ ሚስጥሬን ጠብቅልኝ በማለት ለመነኝ ይላል። ይህ ምስክርነት ለምን የብዙዎችን ቁጣ ቀሰቀሰ? ለምንስ በክርስቲያን ማህበረሰቡ ዘንድ ትልቅ ጥያቄ አስነሳ የሚለውን እንመልከት። አንዳንዶች እንደሚሉት እንግዲህ ጉዳዩን በሰከነ መንፈስ ስናየው ትልቁ ስጋት ሃይማኖት እንደ ሽፋን መጠቀም ነው። ሰዎች በህመም በችግርና በተስፋ መቁረጥ ውስጥ ሲሆኑ ወደ ፈጣሪ ይጠጋሉ። በዚያን ወቅት ደግሞ የሃይማኖት አባቶችን ምክርና ጸሎት በከፍተኛ ጉጉት ይሻሉ። እንዲያለውን ሰብአዊ ድክመት ተጠቅሞ በአባትነት ስም ቀርቦ እንዲያለውን ጥያቄ ማቅረብ እጅግ አጸያፊና በማንኛውም የሞራል ሚዛን የማይመዘን ተግባር ነው። ብዙዎችም የተቆጡትም በዚህ ምክንያት ነው በማለት የምንፈራቸው ጉዳዮች አንገታችን ስር ቀርበዋል፣ ቤተሰቦቻችሁን ጠብቁ የሚለው መልእክትም የማህበረሰቡን ስጋት በግልጽ ያሳየ ቢሆንም ሌሎች ደግሞ ጉዳዩን በማጤን ባጸፋው እዚህ ጋር ልብ ልንለው የሚገባ ትልቅ ነጥብ አለ። ይህም እንዲያሉ ግለሰቦች በየትኛውም ሃይማኖት ውስጥ ሊኖሩ እንደሚችሉ አርቲስቱ ቢናገርም ፓስተር የሚለው መጠሪያ ግን የአንድን እምነት ተከታዮች በቀጥታ የሚነካ ነው በማለት በስፋት እየተናገሩ ይገኛሉ። በሌላ በኩል ደግሞ እጅግ በርካታ ሰዎች የአርቲስቱ ንግግር ሁለት ትልልቅ ውጤቶች ሊኖሩት ይችላሉ እያሉ በግልጽ እየተናገሩ ነው። አንደኛው ይህ ድርጊት እውነት ከሆነ አርቲስቱ የጀመረውን የማጋለጥ ስራ እስከ መጨረሻው መግፋት አለበት። ምክንያቱም ግለሰቡን በስም አለመጥቀስ ለሌሎች ሰለባዎች በር መክፈት ሊሆን ይችላል። ሚስጥር ጠብቅልኝ የሚለው የፓስተሩ ልመናም በግለሰቡ ጥበቃ ሳይሆን ለቀጣይ ጥፋት አመቺ ሁኔታ መፍጠር ነው። ስለዚህ አርቲስቱ ሌሎችን ለማዳን ሲባል ግለሰቡን ለህግና ለሚመለከታቸው የሃይማኖት ህብረቶች ማሳወቅ ይኖርበታል። በሌላ በኩል ግለሰቡ ስም ሳይጠቅስ ታዋቂ ፓስተር ተብሎ ሲወራ በታማኝነትና በቅንነት የሚያገለግሉ በርካታ ሃይማኖት አባቶች ላይ ጥርጣሬ እንዲያደር በስፋት ሊያደርግ ይችላል እያሉ ነው። ይህ ደግሞ በቤተ እምነቱ ላይ ጥላቻን ለማሳየት የታቀደ ፕሮግራም እንዲመስል ሊያደርገው ይችላል ሲሉ ሆን ተብሎ አንድን እምነትን ለማጥቃት የቀረበ ድራማ ከሆነ ደግሞ ይህ በራሱ ትልቅ ወንጀልና በማህበረሰቡ መካከል መቃቃርን የሚፈጥር አደገኛ ድርጊት ነው ብሏል። ስለዚህ ዋናው ጥያቄ አሁንም አርቲስቱና የፕሮግራሙ አዘጋጅ ጋር ይቆያል ማለት ነው። ብዙዎች እንደሚሉትም እውነቱ እንዲወጣ ከተፈለገና ለህዝቡ ደህንነት የሚቆሙ ከሆነ ግለሰቡ በስም ተለይቶ መታወቅ አለበት። የሚመለከተው የመንግስት አካልም ይህንን ጉዳይ በዝምታ መመልከት የለበትም። በሃይማኖት ስም የሚደረጉ ማንኛውም ወንጀሎችና የሞራል ዝቅጠቶች በህግ ሊጠየቁ ይገባል። እኛ እንደ ማህበረሰብ ደግሞ ከስሜታዊነት ወጥተን እውነታውን መፈለግ ይኖርብናል። በአንድ ግለሰብ ጥፋት መላውን የሃይማኖት ተቋም መወንጀል ስህተት እንደሆነ ሁሉ በጥፋተኞች ላይ ዝምታ መምረጥም የጥፋቱ ተባባሪ መሆን ነው። ቤተሰቦቻችንን ልጆቻችንና እምነታችንን ለመጠበቅ ነቅተን መጠበቅ ያለብን ጊዜ ላይ ነን። እምነት የአእምሮ ረፍት እንጂ የነፍስ መዳኛ እንጂ
የግለሰቦችን የግል ፍላጎታቸውን የሚያረጉበት መሳሪያ መሆን የለበትም በማለት እንግዲህ እጅግ በርካታ ሰዎች ይህንን ጉዳይ በማንሳት እየተነጋገሩና ሀሳባቸውን እየሰነዘሩ ይገኛሉ። ውድ የቻናላችን ቤተሰቦች እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አርቲስት አንተነህ የግለሰቡን ስም በይፋ ማውጣት አለበት ወይስ ሚስጥሩን መጠበቁ ይሻላል? የገነት ንጋቱ ፕሮግራም እንዲያለው አወዛጋቢ ጉዳዮችን ይዞ መውጣቱስ ለህብረተሰቡ ግንዛቤ ይፈጥራል ወይንስ ጥላቻን ነው የሚዘራው? በሀሳብ መስጫ ሳጥኑ ላይ አስተያየታችሁን እንድታጋሩን እንጋብዛችኋለን። ይህ ቪዲዮ ብዙዎች ጋር ደርሶ እንዲወያዩበት ላይክ እና ሼር ማድረጋችሁን እንዳትረሱ። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ላይ ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።